የኢትዮጵያ ንግድ ባንክ ከወለድ ነፃ የባንክ አገልግሎቶችን ተደራሽ ለማድረግ በተለይ ከቅርብ ዓመታት ወዲህ ዘርፈ ብዙ ስራዎችን በማከናወን ላይ ይገኛል። ደንበኞችም ሆኑ መላው ማህበረሰብ ከወለድ ነፃ የባንክ አገልግሎቶችን በተመለከተ በቂ ግንዛቤ ኖሮት እንዲገለገል ማስቻል ደግሞ አንዱና ዋነኛው የባንኩ የትኩረት ዘርፍ ነው። የባንካችን የሲቢ ኑር አገልግሎት እንደ ወትሮ ሁሉ በቅርቡም ይህንኑ የግንዛቤ ማስጨበጫ መርሃ ግብር በባህር ዳር ከተማ አከናውኗል። በኢትዮጵያ ንግድ ባንክ ባህር ዳር ዲስትሪክት አስተባባሪነት በተዘጋጀው በዚሁ የውይይትና የግንዛቤ ማስጨበጫ መርሃ ግብር ላይ ታዲያ የሲቢ ኑር የሼር አማካሪ ኮሚቴ አባል ሼህ ዶክተር ጄላን ገለታን ጨምሮ የክልሉ የሃይማኖት መሪዎች፣ ዑለማዎችና ጥሪ የተደረገላቸው ደንበኞች እንዲሁም የባንካችን የዋና መስሪያ ቤት የሰሜን ሪጅንና የባህር ዳር ዲስትሪክት ሰራተኞችና የሥራ መሪዎች ተገኝተዋል። የግንዛቤ ማስጨበጫና የምክክር መድረኩን በእንኳን ደህና መጣችሁ ንግግር ያስጀመሩት የባህር ዳር ዲስትሪክት ዳይሬክተር አቶ ደሞዝ ባልቢ ባንካችን የሥራ መሪዎችንና የማህበረሰቡን እሴቶች መሰረት በማድረግ እየሰጠ ያለው የሲቢ ኑር አገልግሎት የፋይናንስ አካታችነትን በማረጋገጥ እንደ ሀገር ከፍተኛ አስተዋጽኦ በመጫወት ላይ እንደሚገኝ አስታውሰው የውይይት መድረኩም አገልግሎቱን የበለጠ ለማሳደግ እንደሚረዳ ተናግረዋል። የኢትዮጵያ ንግድ ባንክ የወለድ ነፃ የባንክ አገልግሎት የሆነው የሲቢ ኑር ከታህሳስ 31 2025 የነበረው አፈጻጸም 8 ሚሊዮን አስቀማጮችን በማፍራት አጠቃላይ ተቀማጭ ገንዘብ ብር 200 ቢሊዮንና ከዚያ በላይ በማድረስ ከፍተኛ ውጤት አስመዝግበናል። የሲቢ ኑር በዚህ ደረጃ ላይ ለመድረሱ በእናንተ የተከበራችሁ ደንበኞቻችን አበርክቶ የላቀ መሆኑ ልባዊ አክብሮቱን እና ምስጋናዬን እየገለጽኩ የዛሬው የውይይት መድረክ የሚሰጡን አስተያየቶችን እንደ ግብዓት በመጠቀም ለበለጠ ማሻሻል ቆርጠን የምንሰራበት መሆኑን ከወዲሁ ላረጋግጥላችሁ እወዳለሁ። በዚሁ የደንበኞች የውይይትና የግንዛቤ ማስጨበጫ መድረክ የባንካችን የሲቢ ኑር አገልግሎት በተቀማጭና በፋይናንስ ወይም ብድር አቅርቦት ዘርፍ ያለበት ቁመና እንዲሁም ባንኩ ለደንበኞች ያቀረባቸው አገልግሎቶች ለታዳሚው ተብራርቶ መድረኩ ለጥያቄና አስተያየት ክፍት ተደርጓል። በውይይቱ ተሳታፊ ደንበኞች ከተነሱት ጥያቄዎችና አስተያየቶች ደግሞ በስፋት የተስተዋለው ከፋይናንስ አቅርቦት ጋር የተገናኙ አሰራሮች ናቸው። በትልቅ ደረጃ ፋይናንስ የተደረገ ሰው ሊኖር ይችላል። ግን እታች ያለው ህብረተሰቡ መስራት የሚፈልግ ሰው ፋይናንስ ተደርጓል ወይ? እስኪ ባህር ዳር በተጨባጭ የተሰጠውስ ፋይናንስ የተደረገ ሰውስ አለ ወይ? እኔ እውነት ለመናገር በጣም ከማመሰገነው ውስጥ ነኝ። መጀመሪያ ብድር ስበደር እኔ ተለምኛ ነው በቃ እባክህ ተበደር፣ ቡና ጅምላ ነጋዴ ነኝ ከኛ ጋር ሰራ ብለው ለምነው በትንሽ ተጀመሩ። ከዛ በኋላ እየጨመረ አሁን ያለውበት ብድሬ በጣም 5 በላይ ሆኗል። ሲጀምር ብድር አይባልም፣ በጣም 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 ነፃ ነው። እውነት ለመናገር እውነቴን ነው። እኔ አሁን በኢትዮጵያ ንግድ ባንክ ባያግዘኝ ኑሮ አሁን ካለውበት አልደርስም። የኔ ብር ካፒታል ቡና ሊያሰራ ይችላል። ቡና በጣም ውድ ነው። በኢትዮጵያ ንግድ ባንክ ገዛ ነው። ኮላተራል ላይ ስናይ ኮላተራል የሚያዝ ንብረት እና የሚወሰደው ብድር ተመጣጣኝ አይደለም። ብዙ ጊዜ ለረጅም ጊዜ የተጠና ነገር ይመስለኛል። እንደገና መከለስ ያለበት ነገር ለምሳሌ የ10 ሚሊዮን ቤት ብታስይዝ እንደው ግማሽም ላይሰጥ ይችላል፣ 5 ሚሊዮን ላይሰጥ ይችላል። ስለዚህ ይሄ ነገር እንደው እንደ እንትን ቢታይ አብሮ አሁንም አፕዴት ቢደረግ። ያጭር ጊዜ ነው ንግድ ባንክ እያስተናገደ ያለ ፋይናንስ ሙዳራባ 1 አመት ነው እዚህ አካባቢ የተሰጠ ያለ። 1 አመት ደግሞ በጣም አጭር ጊዜ ነው። በደንብ ሁሉንም ተጠቃሚ አላደረግንም። ገና ጅምር ላይ ነው ያለው። በዚህ 1 አመት 2 አመት ነው እንደውም የተወሰነ እንቅስቃሴ ያለው እንጂ ላለፉት 13 አመታት ከጀመርን ጊዜ ጀምሮ ኦልሞስት ምንም ያልነበረበትም አመታት ነበረ። ንግድ ባንክ አሁን የብድር ዲሞክራታይዜሽን ላይ ነው ያለው። ከዚህ በፊት ከስተመር ኦሪየንትድ አልነበርንም እና አሁን ላይ ግን በኮንቬንሽናሉም በወለድ ነፃውም በእያንዳንዱ ቤት መግባት እንፈልጋለን። ከኛ ኮላተራል ጋር በተያያዘ ያንሳል፣ ግምታችሁ በቂ አይደለም፣ ከሌላው ባንክ ሲወዳደርም አነስተኛ ነው የሚል ጥያቄዎች አሉ። ባንኮች እንደምታውቁት የራሳቸው ገንዘብ የላቸውም።
ያው ከናንተ ያጠራቀማችሁትን ለቁጠባ ብላችሁ ያስቀመጣችሁትን ገንዘብ ነው አንስተው የሚሰጡት። ስለዚህ በአደራ መልክ የተቀመጠ ገንዘብ ዝም ብሎ መበደር ፈልጋለሁ ላለ ሰው ሊሰጥ አይችልም። ይሄ የብሔራዊ ባንክም ሕግ አይፈቅድም። አስቀማጩ ያስቀመጠው ገንዘብ በደህንነቱ የተጠበቀ ባንኩ ቢያበድር እንኳን ተመላሽ ለመሆኑ ዋስትና ሰጥቶ መሆን አለበት የሚያበድረው። ስለዚህ ባንክ ሲያበድር ምን ጊዜም የዛ ገንዘብ ተመላሽነት አስቀድሞ ማረጋገጥ አለበት፣ የራሱ ገንዘብ ስላልሆነ ማለት ነው። በውይይት መድረኩ ሌላው በደንበኞች በስፋት የተነሳው ማህበረሰቡ የሲቢኢ ኑር አገልግሎትን አሰራር በደንብ በመረዳት እንዲገለገል ባንኩ ለግንዛቤ ማስጨበጫ መርሃ ግብሮች የሰጠውን ትኩረት የሚመለከት ነው። በተበጀለት ሲስተም መሰረት ቁጠባው ተጀምሯል። ይሄ ያው ጥሩ ነው። ነገር ግን ከዚህ ጋር ተያይዞ ይሄ ብር ምንድን ላይ ነው የዋለው ሲባል ያው ሴቪንግ ነው ተጠቃሚነቱ። ይሄ የቆጠበው አካል እየተጠቀመው አይደለም፣ በአንድም በሌላም መልኩም ስናየው ማለት ነው። ስለዚህ ከደንበኞች ጋር የግንዛቤ ማስጨበጫ ያው ዛሬ የውይይት መድረክ መጀመሩ በጣም ጥሩ ነው። ይሄ የውይይት መድረክ በቀጣይነት እና በዘላቂነት ለማስቀጠል ምን ያህል ዝግጁ ናቸው? በጣም ብዙ ግንዛቤ ያስፈልገዋል። እኛ ሀራም ባንክ ማውጣት ሀራም ነው የሚለውን ነው አሁን ስረዳ የኖርኩ። እንዴት ወጥቶ እንዴት እንደሚገባ ማውቀው ነገር የለኝም። ስለዚህ ግንዛቤ በጣም ያስፈልገናል፣ ሁላችንም ማለት ነው። ግንዛቤ አልተሰጠም። ይሄ በጋራ የምንወስደው ይሆናል። ዲስትሪክቱም ሪጅኑም አጠቃላይ በዋና መስሪያ ቤት ያሉ የኃላፊዎችም በጋራ ሆነን በባህር ዳር ብቻ ሳይሆን በተለያዩ አማራ ክልል ላይ የተለያዩ ቦታዎች አሉ። ይሄ በደንብ የግንዛቤ ማስጨበጫ መርሃ ግብሮቹ ቢካሄዱ አገልግሎቱ በደንብ ሊሻሻል ሊያድግ የሚችልበት እሱን በደንብ የቤት ስራ እንወስዳለን። የግንዛቤ ማስጨበጫ ስራው የአገልግሎቱ ባህሪ ከግምት ውስጥ ገብቶ በተለይም ከእምነቱ ዑለማዎች ጋር ጭምር በትብብር ሊሰራ እንደሚገባም ነው የውይይቱ ተሳታፊ ደንበኞች ያነሱት። ይሄ ነገር ሀራም ነው፣ ወለድ አልባ ነው ይባላል እንጂ ኖ ወለድ ነው፣ ምንም የተቀየረ ነገር የለም የሚል አስተምህሮት ከመሻይኾች ወደ ማህበረሰቡ እየወረደ ነው በነገራችን ላይ። ስለዚህ እናንተ እንደ ባንክ ማናጀር ይሄ አስተሳሰብ እንዲስተካከል፣ ምክንያቱም የሸሪዓ ባንክ ነው፣ ከነሱ ጋር መግባባት ያስፈልጋል። በእውነቱ በእነሱ በኩል እስካልተስተካከለ ድረስ ማህበረሰቡ የእነሱን ክልከላ ትቶ ሂዶ ተጠቃሚ ይሆናል ብሎ ማሰብ በጣም ይከብዳል። ስለዚህ ከመሻይኾች ጋር ከዑለሞች ጋር የመግባባት ነገሮች፣ ስልጠናዎች ጋር በቃ ማለት ሸሪዓው በሚፈልገው መልኩ እንዲሆን የማድረጉ ነገር መቀጠል አለበት ብዬ አስባለሁ። ስለዚህ አሁን ምንድነው የኢትዮጵያ ንግድ ባንክ ለሙስሊሙ በደንብ በዑለሞች ጋር ተነጋግሮ ዑለሞች ለኛ ጥሩ ትምህርትና አካሄዱን እንዲነግሩንና እንዲያስታውቁን እንፈልጋለን። እኛ ከዑለማዎች ጋር መደረግ ያለበትን ውይይት በተመለከተ ኑርሴን እኔ አቶ ደሞዝ ወስደናል። ይሄ ጉዳይ የሁላችንም ጉዳይ ነው። ያሉ ክፍተቶችን ደግሞ ወደ ውስጥ ገብተን በትክክል ባለቤት ሆነን ዑለማዎችም የንግዱ ማህበረሰብም እኛም የምንፈልገው ሸሪዓ ኮምፕላያንት መሆን ነው። በትክክል ከሸሪዓው ጋር ኮምፕላይ ያደረገ የወለድ ነጻ ባንክ አገልግሎት መስጠት ነው የባንኩም ሀሳብ። በተለይ የአዌርነስ ጋፕ በስፋት እንዳለ ነው እዚህ ውይይት ላይ ያየነው። ስለዚህ እንደ ቅርንጫፍ የምንወስዳቸው አሉ። እናንተም ደግሞ እንደ ንግድ ባንክ አምባሳደር ሆናችሁ ህብረተሰቡ እዚህ ጋር እንዲጠቀም የእናንተም ግፊት መኖር አለበት። እኛም በተለያዩ አጋጣሚዎች እናንተ ጋር ቀርበን የምንሰራበት ነው የሚሆነው። የኢትዮጵያ ንግድ ባንክ የሚሰጣቸው ከወለድ ነጻ የባንክ አገልግሎቶች ሸሪዓውን መሰረት ያደረገ ስለመሆኑ ተገቢውን ማብራሪያ የሰጡት ደግሞ የሲቢኢ ኑር የሸሪዓ አማካሪ ኮሚቴ አባል ሼህ ዶክተር ጀይላን ገለታ ናቸው። ማህበረሰቡ አገልግሎቶችን ተረድቶ በደንብ ሊጠቀም እንደሚገባም ሼህ ዶክተር ጀይላን ገለታ በአጽንኦት አንስተዋል። በተቻለ መጠን ከኛ በፊት ከሰሩ ዑለማዎች ጋር ሆነን የራሳችን አላህ Subhanahu Wa Ta'ala የሰጠን መጠን ኢጅቲሃድ አድርገን ሐላል የሆነ ፕሮዳክቶችን ለማቅረብ ሙስሊሙ ማህበረሰብ እንጠቀም፣ ባለ ገንዘብ እንዲሆን ከድህነት እንዲወጣ ይህንን አስበን ነው። ሌላ ያሳብ የለም። የኔ መልእክት ተጠቀሙ። የቸገራቸው ነገር ካለ በሸሪዓን በሚመለከት እዛም ሆነን እዚህ ሆናችሁ እዛ ሊጠይቁን ትችላላችሁ።
በእንትኖች በብራንቾች አማካይነት ጥያቄዎችን መላክ ትችላላችሁ። አይተን ሐቁን መስጠት ብይን እንሰጣለን። ቢኢዝኒላህ ተዓላ ትልቅ ዑለማዎች አሉ። የኢትዮጵያ ንግድ ባንክ ከደንበኞቹ ጋር ተቀራርቦ ለመስራት በተለይ ከቅርብ ጊዜያት ወዲህ ደንበኛ ተኮር አገልግሎቶችን ለመስጠት ዘርፈ ብዙ ስራዎችን በማካሄድ ላይ ይገኛል። የደንበኞች የአገልግሎት እርካታን ለማሳደግ ትኩረት ያደረገው ይሄው የባህር ዳር ዲስትሪክት የሲቢኢ ኑር ደንበኞች የምክክር መድረክም ታዲያ በብዙ መስፈርቶች ውጤታማ እንደነበር የባንካችን የስራ ኃላፊዎች ይናገራሉ። የእነሱን አስተያየት የዝግጅታችን መቋጫ አድርገናል። ሲቢኢ ኑር የባንክ አገልግሎት ጋር አገልግሎቱን የማስተዋወቅና ከባንክ አገልግሎቱ ጋር በተያያዘ ለመወያየት ችለናል። በጣም ገንቢና አገልግሎቱን እንዴት በግለሰብ ደረጃ ተጠቃሚ መሆን እንችላለን በሚል ደረጃ ነበር የተወያየ ነውና አጠቃላይ በጣም ውጤታማ ነበር ማለት ይቻላል። ከዚህ በፊት ከነበሩት ደንበኞች ከስተመር ሴሽኖች አንጻር መስተካከል ባለባቸው ጉዳዮች ላይ ሀሳብ ሰጥተውናልና ከዚህ አንጻር እኛም እነዚህን ሀሳቦች ወስደን አሻሽለን የበለጠ የሚጎለብት መሆኑን ያየንበትና ትልቅ ፋይዳ የነበረው ነው።